ገባ ብቻ እኛ ቤት የሌለው ምንድን ነው? ምንም ነገር የለም። ብቻ ብዙ የት አለ አፕል ከፈለኩ ስንት ቀን ሆነ መናሪያ ፈልጌ ትላንት ዞሬ አጣሁ። ሁለተኛውን ላመጣ እና አፕል ጠፍቷል። አሁን ሰዓት አልገባም። የሚገባበት ሰዓት አይደለም እዚህ ሀላባ። አዲስ አበባ ግን ሁሉም ነገር አለ። አፕል አሁን የለም እና ቢያምረኝስ አሁን ግን ፈልጌው ነበር። ፈልገን አጣን። የሄድና አምጣ አሁን አንድ ቀን ጉዞ ነው። አዲስ አበባ ሄዳ አምጣ። እንደ አዲስ አበባ ይኖራል። አንድ ቀን ጉዞ ነው። አዎ ያማረኝን ሁሉ ማምጣት ግዴታ አለብኝ። በቃ አንከባክበኝ እንደው በዚህ ቦታ ሁሉም አካተሽ እኔን እንትነቱኝ እና ግዴታ ነው እሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴት ናችሁ? ምንድነው ብታይ ደህና ናችሁ? ሰላም ናችሁ አላችሁ? እንዴ እና ቁርስ እየበላን ነው። ባይገርማችሁ ምርጥዬ ቁርስ ሰርቼ በላሉ ቤት ትንሽ በልቼ በቃ ዘጋኝ። ማስኪታ ብቻ ነው ቢቢ እያለኝ ያለው ሰሞኑን እቺ አጠገብ ያስቀምጬ ማስኪታ የባናና ዝም ብዬ እሱን ነው የሚያንከው እና ማለት እና እንዴት ናችሁ የመዳም ቅመሞች? ሰላም ናችሁ ወይ አላችሁ ወይ? እንዴት ናችሁ? ይሄ ስልክ ኤርትራ ነው ባይገርማችሁ በራሱ ጊዜ እንዴት እንደሚቀይር አላቅም። እንግሊዘኛ እየሆኑ አስቸግሩኝ ቪዲዮዎች። እስቲ የምታውቁ ሹክ በሉኝ። በራሱ ጊዜ እንደዚህ ይቀይራል ኖርማል ነው ወይስ እኔ ወይ የነካሁት? ምንም ከዚህም በፊት እንደዚህ አርግቶ አያውቅም። ሰሞኑ ከአንዴም ሁለቴ ቪዲዮችን የለቀኩትን ቪሎግ ማለት ነው እንትን ቀይሯል። እንግሊዘኛ የሆነ ቋንቋ የወፍ ቋንቋ አርግቶታል ቪዲዮችን። እኔ የሰራሁት በአማርኛ ነው። ከዛ እሱ ቀይሮ በራሱ ጊዜ እንደፈለገ አርግቶ ነው የለቀቀው ዩቲዩብ ላይ። ቋንቋ ተቀይሯል። እኔ አልቀየርኩ። ጭራሽ በእንግሊዘኛ መጣሽ ይላሉ። እንግሊዘኛ ያው ሁሉ ቪዲዮ ቪሎጌን እንግሊዘኛ እያወሩ መስራት እንዴት ይችላል? እኔ እኮ እንጂ እንግሊዘኛ አልችልም። እና እንዴት ናችሁ? ዲና ናችሁ ወይስ የምታውቁ ሹክ በሉኝ እላችኋለሁ። እና ጠፍቻለሁ ባይገርማችሁ ምንም እየሰራው አይደለም። እንግዲህ የባሉካ ስራ ብዬው እምቢ ብሏል። ዩቲዩብ በሰራማ ሰራለሁ እኔ ብዙ እየሰራው ስላልሆነ ሊበላሽ ነው ዩቲዩብ ይጎዳል። ሰው ጋር አይደርስም ስለቅ። በኋላ ደግሞ ቆይቼ ቢመጣ አያቀኝም ዩቲዩብ ይረሰኛል። ስለዚህ ቢካውን በኋላ እንትላለ እሺ ብቻ ሳይሆን መስራት ነው። አንቆርስ ላይ ነን ካሜራውን ቁርስ ጨረስን እኮ ምንድነው ጠራርገ በልተ ሚጣፍጥ አድርጌ ነው ሰራታ። በጣም ነው ሚጣፍጥ። ማባውን ጀምር ይበቃል። እና ውዶችዬ እና ሁላችሁም ዱአ አርጉላችኋለሁ። ዝናብ የለም እኛ ሀገር አሁን ሀላባ ላይ በቆሎ የተዘራ እየደረቀ ነው። ገጠር ወደ ገጠር ማለት ነው። ብቻ በጋ ሆኗል። ምን ልበላችሁ? እና ሁላችሁም ዱአ አርጉ። ሁላችሁም ሰግዳችሁ ዱአ አርጉ። የማ ዱአ ሙስተጂብ እንደሚሆን አይታወቅም። ስለዚህ ሁላችሁም አላህ ዝናብ እንዲሰጠን ዱአ አርጉ። ዝናብ ጠፍቷል ሀገራችን። አሁን በጋ ሆኗል። ክረምት እኮ ነበር። አሁን ዝናብ የሚዘንብበት ጊዜ ነበር። በቆሎች እየደረቁ የተዘራ ሳይበቅል። አረ ቢስሚላህ። እስቲ ሁላችሁም ዱአ አርጉላችኋለሁ። እና ሁላችሁም ለሀገራችሁ ዱአ አርጉ። ሰላም የሌለ ሀገር ደግሞ አላህ ሰላም ያርግላችሁ። ዝናብ አጥላጠነው ደግሞ ዝናብ እንዲሰጠን ሁላችሁም ዱአ አርጉላችኋለሁ። እና ማስኪታ ሚናፍቃኝ። ለምን ማስኪታ እየበላው ነው የሚውለው? አዎ በርበሬ የሚተከልበት ጊዜ ነበር እኮ አሁን። ወላ በጣም ችግኙም እየተበላሸ ነው። ዱአ አርጉ። መብላት መጠጣት ራሱ እያስጠላ ነው አሁን ባላ ወላው ስራሳን ነበር። አሁን በርበሬ የሚተከልበት ጊዜ ነው። አሁን ገጠር ያሉ በጣም አዛን ላይ ናቸው። በጣም በቆሏቸው ደርቆ በገብሬ የሆነ ነገር ከሌለ ደግሞ እኛም ቤት መግባታችን አይቀርም። ያው ካሁኑ ጀምረናል። ከተሜዎች ገዝቶ ነው የሚበሉት። ገጠሬዎች ባይኖር ገበሬው ሰርቶ ካላቀረበ ከየት ይመጣል? ምሳሌ
ከባድ ነው። አላህ ወይ ዝናብ ስጠን ወንጀላችንን ማራን ለሉ ሁላችሁም ዱዓ አድርጉላችኋለሁ። በጣም ከባድ ነው ወላሂ። እኔ ደግሞ ከባድ ነገር እየናፈቀኝ ነው። የእሸት እየናፈቀኝ ነው። ማስኪታም ነው በቃ የሆነ ሽፍሮ ነገር ነው የሚናፍቀኝ። እሸት ፍለጋ እንትን የት ገበያ ላይ ማለት ነው በመስኖ እንትን የደረሰ አለ ይገዛል 200 ብር። እሷን ገዝቼ አምጥቼ ትላንት በልቻለሁ። አሁን እኮ የሆነ በጣም ገጠር የሆነ ቦታ የሚደርስበት ሰዓት ነው። እሸት የሚደርስበት ሰዓት ነው። ወደ የሆነ ሀላባ ላይ ራሱ አለ ወደ ፈልቃ ዲኖቆሳና ካምቤቻ ሀማም ጥጭጥጭልታበች ሰንቀሌ በቆሎ በቃ ቶሎ የሚደርስበት ቦታ ነበር። አሁን ሊደርስ ትንሽ የቀረበት ሀገራቶች ነበሩ። አሁን ግን ዝናብ የለም ባይገርማችሁ እና በጣም ነው የሚያሳዝነው። አሳዛኝ ዜና ይሄ ነው። በጣም ዱዓ አድርጉ እላችኋለሁ ውዶችዬ። ወላሂ ነው ከጅልጅል እያደረገኝ ነው። እርግዝና ነው መሰለኝ ማረገኝ የሆነ ጅልጅል ነው ማረግ ማስኪታ ሁሌ እንደዛ ማረግ አማረኝ። በቃ ምን ላድርግ አምሮኝ እኮ ነው ማስኪታ እንደዛ ማፈነዳት እንደዛ ማረግ አምሮኝ ነው። እና ያምራል አሉ ሁሉም ነገር ነው የሚያምረው። ገና ምን አይታይ ካሁን በኋላ ነው ገና ምን አይታይ ወይ ብዙ ነገር ነው የሚያምረው። የፈሩት ነገር ይደርሳል የሚባለው ምን ውሸት ነበር የሚመስል ያምራል ሲባል አባ አሁን ገና ምን አይታይ እኔ አሁን ቂጣ በጎመን የሆነ ኮተት ነገር ነው ናፈቀኝ ስላለ ሰርቼ በላው። ግን ከባድ ነገር የሌለ ነገር ራሱ ናፍቃል። ከየት አባቲም ቢሆን ፈልጌ ማምጣት ግዴታ ነው። ከየትም የናፈቀኝን ነገር ፈልጌ ዱባይ ያለ ነገር ከሆነ ዱባይ ሄደ ፈልጌ ማምጣት ግዴታ አለብኝ። እሺ ማወቅ አለብኝ ወላሂ ያልተወኩት አይችልም ወይ ምስለው ነገር ግዴታ ነው። የናፈቀውን ነገር የግድ ያማረውን ነገር ካልተበረ ጥሩ አይደለም አሉ። የግድ መብላት አለብኝ። ያማረኝን ሁሉ የግድ መብላት አለብኝ። አባ አንከባክበኝ በደንብ ወላሂ አቀልድ እና አሁን ሰዓት እንኳን ምንም ብዙ ከባድ ነገር አላማረኝም። ዝም ብሎ ነገሮች ናቸው ቤት ውስጥ ያለው የሰርቼ የሚበላ ነገር ነው። ግን አሁን አልহামዱሊላህ ምንም ነገር አላጠንም እስካሁን። አይ ሆነ እዚህ ቤት የሌለ ነገር ሊናፍቅ ይችላል። ቤት የሌለ ነገር ሊናፍቅ ይችላል። ገባ ብቻ እኛ ቤት የሌለው ምንድን ነው? ምንም ነገር የለም። ብቻ ብዙ የት አለ አፕል ከፈለኩ ስንት ቀን ሆነ መናሪያ ፈልጌ ትላንት ዞሬ አጣ። ሁለተኛውን ላመጣ እና አፕል ጠፍቷል። አሁን ሰዓት አልገባም። የሚገባበት ሰዓት አይደለም እዚህ ሀላባ። አዲስ አበባ ግን ሁሉም ነገር አለ። አፕል አሁን የለም እና ቢያምረኝ አሁን ግን ፈልጌው ነበር ፈልገን አጣን። የሄድና አምጣ አሁን አንድ ቀን ጉዞ ነው። አዲስ አበባ ሄዳ አምጣ። እንደ አዲስ አበባ ይኖራል። አንድ ቀን ጉዞ ነው። አዎ ያማረኝን ሁሉ ማምጣት ግዴታ አለብኝ። በቃ አንከባክበኝ እንደው በዚህ ቦታ ሁሉም አካተሽ እኔን እንትነትኝ እና ግዴታ ነው እሱ።